እንግዲህ አንዳንድ የቤተሰብ ማገናኘት ታሪኮች በአንድ ሳምንት ወይ በሁለተኛው ሳምንት ብቻ አይጠናቀቁም። የሊሳ እናት ሌላ ናት፣ እሳቸው አይደሉም የሚል ደግሞ ሌላ ሰው መጣ። How did you find out about me? እኔ እኮ ሚሚ ልጅ አለኝ ልጅ እኮ አለኝ ትለኝ ነበርና 2003 ላይ ነው ያረፈችው። ፋይናሊ እንግዲህ ወደ ዲኤንኤ መርተን ነው የምንቋጨው ማለት ነው። ቅዳሜ ክሳታችንን እንደቀጠለ ይገኛል። በቤተሰብ ማገናኘት ፕሮግራማችን ላይ ያለነው እንግዲህ በዚህ ፕሮግራም ላይ የሚመጡ ሰዎች የተለያየ ታሪክ ይነሳል። ሰዎች ቤተሰቦች ሲገናኙ ደስ ይለናል። አንዳንድ ጊዜ ደግሞ ሀዘንም ሲኖር መርዶም ሲኖር አብረን ሀዘንንም አዝነን ደስታን ተደስተን ለማንኛውም የኛ ብቻ ሳይሆን የሁላችሁ የተመልካቾች ፕሮግራም ነውና በዚህ እኛ ልባችን ሐሴት ታረጋለች። አንዳንዴ እንግዲህ አንዳንድ የቤተሰብ ማገናኘት ታሪኮች በአንድ ሳምንት ወይ በሁለተኛው ሳምንት ብቻ አይጠናቀቁም። ቀጣይነት ይኖራቸዋል። ከዚህ ቀደም እናስተዋውሰዋለን የኤፍሬምን ታሪክ እንግዲህ እኔ ነኝ ከዛ እኔ አይደለም ከዛ እኔ ነኝ የሚሉ ተከታታይ የሆኑ ታሪኮች ነበሩ። የዛሬውም እንደዚያው ነው። እንግዲህ ባለፈው ሳምንት የሊሳንና እናቷ ነኝ ያሉትን እናት ታሪክ አቅርበን ነበረ። ሊሳ ከአንድ ዓመት በፊት ነበረ ቤተሰቦቿን ለመፈለግ እኛ ጋር የመጣችው። የዛሬው ደግሞ ከዛ የቀጠለ አይነት ታሪክ ስለሆነ ባለፈው ሳምንት ግን ከሊሳ ጋር አርገን የነበረውን ታሪክ ምን ይመስል ነበር የሚለውን አስታውሰን ተመልሰን መጣና ወደ ዛሬው ቀጣይ ክፍል እናልፋለን ማለት ነው። አብራችሁን ቆዩ። እንግዳችን ከሀገረ ስዊድን ነው የመጣችው። እንግዲህ በማደጎ ከኢትዮጵያ ወደ ስዊድን ሄዳ ነበር። እናቷን ልትፈልግ ነው የመጣችው። የተወሰኑ መረጃዎች አሏት ጸጊ? Yes, I was born in Addis Ababa at Tukuranbessa in May 27, 1982. የተወለድኩት አዲስ አበባ ጥቁር አንበሳ ሆስፒታል ግንቦት 19 ቀን 1974 ዓመተ ምህረት ነው። እናቴ በሆስፒታሉ ውስጥ ለጥቂት ቀናት አብራኝ ቆይታ ነበር። ከዛ በኋላ ግን ከሆስፒታሉ ጠፋች። ስሟን ብቻ አውቃለሁ። ስሟ አልማዝ ከበደ ነው። አልማዝ ከበደ። ያን ጊዜ 1 ዓመቴ ነበር። ወደ ስዊድን ለመሄድ የፈጀብኝ የ1 ዓመት ፕሮሰስ ነበር። ስለ እናቴ የማውቀው ምንም ነገር የለም። እሷን ግን እጅግ በጣም ማግኘት ፈልጋለሁ። But I don't know what happened to her, so I really want to find my mother. ለማንኛውም እናት ነን ብለው የመጡ እንግዳሉ። ይህን ውሳኔ ስትወስን ምን ይሰማት ነበር? አስቸጋሪ ውሳኔ ነበር። ምንስ ተሰማት? ይህን ማወቅ ፈልጋለሁ። What went through her mind that I would like to know about that? ቃን ስለጣልኳት እንደ ኃጢያት ነው የምቆጥረው። በጣም ነው ያዘንኩ። 40 ዓመት ሙሉ በጣም ተንተናልኩ። We have to assure via DNA, all right? ካርሎስ ሮዛሪዮ ኢንተርናሽናል ፐብሊክ ቻርተር ስኩል በዲሲው ለሚኖሩ እንዴት ብዬ ቋንቋዬን አሻሽዬ ጥሩ ሙያ ተምሬ ከዓለም አቀፍ ማህበረሰብ ጋር ተወዳድሬ ኑሮዬን አሻሽላለሁ ካሉ ወደኛ ይምጡ። የእንግሊዝኛ ቋንቋን ከምንጩ ተፈላጊ ሙያዎችን በዘርፉ እውቅ በሆኑ ባለሙያዎች ስራ ማፈላለግና ማመልከት ድጋፍ እየተደረገለት ትራንስፖርት ተመቻችቶለት ይምጡና በነፃ ይማሩ፣ ህልሞን ያሳኩ። ውስን ቦታ ስላለን ቶሎ ይመዝገቡ። ላለፉት 50 ዓመታት ብዙ ሺህ ዓለም አቀፍ ዜጎችን ለትልቅ ቁም ነገር ያበቃ ካርሎስ ሮዛሪዮ ኢንተርናሽናል ፐብሊክ ቻርተር ስኩል። መልካም እንግዲህ የባለፈው ሳምንት ታሪክ ያየነውን ይመስላል። እርግጥ ከ1 ዓመት አካባቢ የፈጀ ታሪክ ነው። ከስዊድን እስከ አዲስ አበባ የተመላለሰ ታሪክ ነው። በእናትና በልጅ መካከል ያለ እናቴ የት ነሽ የሚል ጥያቄ፣ የዘመናት ጥያቄ ከ40 ዓመት በላይ የቆየ የዘመናት ጥያቄ ነው። ያለውን ነገር እንግዲህ አይተናል። የእናት ጉጉትን፣ የልጅ ጉጉትን፣ በእናትና በልጅ መካከል ያለን ታሪክ የማስታወስና ስሞችን፣ ቦታዎችን፣ ዓመተ ምህረቶችን እግረ መንገድ የማውራት አጋጣሚው ነበር ማለት ነው ባለፈው ሳምንት። ትዝ ይልህ እንደሆነ ዮኒ የሊሳ እናት ነኝ ብለው ወይዘሮ አልማዝ ባለፈው ሲመጡ ከሳቸው በፊት እኔ እናት ነኝ ብሎ የመጣ ሰው አልነበር። እውነት ነው። እሳቸው ነበሩ የመጡት። እሳቸውንም አቀረብናቸው። ብዙም ሰው መልካቸው ይመሳሰላል አይነት ነገር ሲሉ ነበረ። እኛም መጨረሻ ላይ እንግዲህ እርግጠኛ የሚያደርገን ጉዳይ ዲኤንኤ ስለነበረ ወደ ዲኤንኤ ነው ታሪኩን የመራ ነው። ከዚያ በኋላ ግን ሌላ እኔ ነኝ እህቷ የሊሳ እናት ሌላ ናት፣ እሳቸው አይደሉም
የሚል ደግሞ ሌላ ሰው መጣ። አዎ ስለዚህ ደግሞ አንዳንድ መረጃዎችን በመስማት ስሞችን ፎቶግራፎችን እንዲሁም ደግሞ ምናልባት የመልክ መመሳሰልንም በማየት ወደ ስቱዲዮ ጋብዘናል። ግን ከዛ ፊት ሊሳን በዙም አየር ላይ ነች። እሷን ሰላም እንላትና ሌላው ነገር እንቀጥላለን ማለት ነው። ሄሎ ሊሳ how are you? Hello. Hi. I'm good. ደህና ነኝ። ሰላም ነኝ። እንግዲህ ዛሬ ሊሳን እና እህቷ ነኝ ካለችው ቤቲ ጋር ልናገናኛት ነው የሚሆነው። እሷም እዛው ባለችበት ሆና ለቤቲ ያላትን ጥያቄ እየጠየቀች ምናገናኛቸው ነው የሚሆነው ማለት ነው። መልካም. So Lisa, is there anything new after its air? Your program air? A lot for me. I have ይህ ለእኔ ትልቅ ትርጉም አለው። ምክንያቱም እኔ በፊት የሌለኝ ነገር ነው የሰማሁት። የማይታመን ነው። የተለያዩ ሰዎች ሊያገኙ እየሞከሩ ነበር። በታሪኩ ልባቸው መነካቱንም ነግረውኛል። ተስፋ አደርጋለሁ እውነቱ በቅርብ እናውቃለን። የተሻለም ይሆናል። It is true and that we will get the results soon. So are you ready to see her? Yes. Yes, I'm ready. Alright Lisa. ስለዚህ እንግዳችን የዛሬ እንግዳችንን እንጠራታለን። ቆመን እንቀበላት። መልካም እንዴት ነሽ? ሰላም እንዴት ነሽ? ሰላም ነሽ? አንደና መጣሽ? Thank you. እናመሰግናለን። ስለዚህ እንግዳችንን እንተዋወቃት ማናት የሚለውን እርግጥ ያው ጸጊ እንዳለችው እህት ነኝ ብላን የመጣችሁ ተብሏል። ሸጋ ነው እንተዋወቀሽ እስኪ። ስሜ ቤተልሔም እባላለሁ። ቤተልሔም ተወልደ እባላለሁ። እሺ ፕሮግራሙን እንዴት አየሽው? እንዴት የቤቲን እህት የሊሳ እህት ነኝ ልቲ እንዴት ቻልሽ? ኦኬ እሺ የመጀመሪያ ጊዜ ዛሬ አመት ፕሮግራሙ ሲተላለፍ እኔ አላየሁትም ነበር። ከዝኔ ደውላ ነው ፕሮግራም እንዲ የሚባል አለ አንቺንም እናትሽንም ነው የምትመስለው ወይ አባቴ የወንድም ልጅ ነች እናት ባላለች እና እናትሽን ነው የምትመስለው አንቺን ነው የምትመስለው ፕሊዝ እዩ አለችኝ። የሚሄድበት ጉዳይ ነበር። ተመለስኩኝ። ከዛ አየሁት ፕሮግራሙንና መጠየቃቸው የነበሩት የቅርብ ላይ ያሉ ዘመዶችን ስጠይቅ ኦፍ ኮርስ እንደዚህ ነገር ነበረ የምናቀው ነገር ግን ሳት ለኔ ነበረው በሰዓቱ ልጅ ነበረኝ ግን ሞቶብኛል። ልጅ ነበረኝ ለማደጊያ ለተከታዩ ሰዎችን የጠየቅኩት 4-5 ሰዎችን የተለያየ ኢንፎርሜሽን ነው የነገሩኝ እና እሺ ኢሞሽናል አይዞሽ ሶሪ እሺ እንደዛ ነበር ያሉን። ከዛ በቃ እዛ ጋር እንትን አድርጌ በጣም ከልጅነቷ ጀምራ ከናቴ ጋር ስራ ትሰራ የነበረች እኛ ከመወለዳችን በፊት አብራ የነበረች ደወለችልኝና እንኳን ደስ አለሽ እህትሽ ተገኝታለሽ አለችኝና በጣም በቃ መስራቱላ ስራ አልቻልኩም ነበር። አስመዘገብሽ ወይ ሂጂ ጠይቂ ስትለኝ እንዲ ኮንፊርም የሚያደርግልኝ ሰው ነበር ያጣሁትኝ። አሁን እኔ ጠየቅኳቸው ሰዎች እንዴት ነው የናቴ ታሪክ ልጅ ሆና ልትዳር ስትል ከትግራይ ነው የመጣችው ወደ አዲስ አበባ። እሺ ከዛ በኋላ ስትመጣ እዚህ ወንድም እህት የላትም። ኖርማሊ ባዮሎጂካል አንድ እህት ነው የነበረቻት። እሷም እዛው ገጠር ትግራይ አርፋለች። ስለዚህ እንዲ የሚፈልጋትም እህቴ ወንድም የሚላት ሰው አልነበረም በሰዓቱ። ስለዚህ እዚህ አዲስ አበባ መታ የምትሄድበት ቦታ የምታርፍበትም ቦታ ስለሌላት ወደ አዲሱ ገበያ አካባቢ መራቤቴ የሚባል ሆቴል ይሰሩ እንደነበረ ጓደኛዋ ነገረችኝ። ኑሯቸውም ውላቸውም አዳራቸውም እዛው ነው። እዛው ይሰራሉ። ማስተናገድም ሊሆን ይችላል ኦርካሸርም እንዲሁም ባሬስታ የተቀያየሩ ይሰሩ እንደነበር ጓደኛዋ ነገረችኝ። ከዛ በኋላ በዛ በነበረበት አጋጣሚ አንድ ቀላ ያለ አጠር ያለ ሰውዬ ጓደኛ ነበራት። አልማዝ ትባላለች እናቴም ጓደኛ። እሷን ቼን ታሪክ የምትነግረኝ። ከዛ በኋላ እዛ በነበራቸው ቆይታ ከሱ ታረግዛለች። በኋላ ላይ ግን ጠፍታ መጣች። ለረጅም ጊዜ አልነበረችም። ከዛ ስትመጣ መንሾካሾክ ነገር ይሄ እንዴት ነው በውስጥ ነው የታርጋው መጣች ልጇን የት ሄደ ነበረ ሲሉ የነበረው እና በጣም መቀራረብና መነጋገር ስንጀምር የታርገሹ መጣች ልጅሽን ስንላት አንድ ሞቶብኛል አለች። ሁለተኛ ለማሳደጊያ ሰጥቻለሁ ለተለያየ ሰው ማለት ነው። እንደዛ ነው ያለችው። እኔ ደግሞ ያወቅኩበት አጋጣሚ በሆነ ጊዜ ታማ ነበርና
ኮንሺየስ አልነበረችም ታማ በነበረበት ጊዜና የተለያዩ ቅዠቶች ነበሩ እና እኔኮ ሚሚ ልጅ አለኝ ልጅ እኮ አለኝ ትለኝ ነበርና እንዴ ወንድም አለኝ አንድ ታላቅ ወንድም 76 የተወለደ እኔ 81 ነው የተወለድኩት። ስለዚህ ሊሳ ታሪኩ እውነት ከሆነ ከ76 በፊት ነው የተወለደችው። እናንተ ከሷ በኋላ ነው የተወለደችው። እኛ ከሷ በኋላ ነው። አንድ ታላቅ ወንድም አለኝ አማኑኤል ይባላል። እኔ የሱ ታናሽ ነኝ 1981 በኢትዮጵያ አቆጣጠር ማለት ነው። ሶ ከሆነ እንግዲህ ሊሳ አማኑኤል ከዛ ቤቲ ነው የሚሆነው። በነገራችን ላይ የእናትሽ ሙሉ ስም የእናታችሁ ሙሉ ስም ነው? አልማዝ ከበደ ለማ ትባላለች። አልማዝ ከበደ ለማ ትባላለች። First of all, what do you feel when you see her at the first time? Oh, this is very special. I didn't expect this. ይህንን አልጠበቅኩም። በተለይ ዛሬ ሆኖ በመምጣቷና እዚህ በመሆኗ ልቤ ተነክቷል። ይህንን ለመናገር ፈልጋለሁ። እናም ስለ እናቴ ተጨማሪ ነገር ካለ የምትነግረን እሱም ማወቅ ፈልጋለሁ። ይህንን ታሪክ እንዴት ማወቅ እንደቻለች ብታስረዳኝ። How did you find out about me? እንግዲህ ተግባች ያለሽ ያው እሺ ፕሮግራሙ ኖርማሊ ከተለቀቀ በኋላ ነው ወደ ኋላ ሂስትሪዎችን ታሪኮችን በማየት እና ደግሞ እንዳልኩት ጓደኞቿን በመጠየቅ ነው ፋይንድ አውት ያደረኩት። እንዲሁም ጎረቤት አካባቢ ይቀርባት የነበሩ ሰዎችን እንዴት ነበረ ትንሽ እንት ነበራችሁ ወይ ስላቸው አንድ ጎረቤት አለችን እሷን እንዴት ነው የጠፋ ልጅ ይገኛል ወይ የተጣለ ልጅ እንዴት ነው የሚገኘው በምን አይነት ወይ ነው? ምክንያቱም እናቴ እኔና ወንድሜን ከወለደችን በኋላ እኔ 5 አመቴ ሲሆን ሳውዲ ነው ብዙ አመት ወደ 20 አመት የኖረችው። ቫኬሽን ብቻ ነው በየ3 ወሩ የምትመጣ የነበረውና ክሉለስ ነች። ይሄ እንትን የላትም አገሪቷ ላይ ያለ ነገር ይሄ ዴይ ቱ ዴይ ያለ ነገር አፕዴት የላትም። ስለዚህ ስትመጣ ነው ጠቅልላ ስትመጣ ጠየቀቻት። አንድነት ትባላለች። እንዴት ነው የጠፋ ልጅ የተጣለ ወይ እንዴት ነው ላገኝ የምችለው ሆስፒታል እና የመሰላት ከሷ ጋር ሪሌትድ የሆነ ነገር ሳይሆን ሰው ጠይቋት ነው የመሰላቸው። አይ ሲ አሁን ታሪኩ እንዴት ነው ለሊሳም ትንሽ ሊከብዳት ይችላል። እናታችሁ ከናንተ ምርቀው ነው የኖሩት አይደለ? ከናንተ ምርቀው አብዛኛውን ጊዜ አረብ ሀገር ነበሩ። እናንተም የሊሳን መኖር አታውቁም ነበር አይደለ? የእናታችሁ የድሮ ታሪክ ነው። መጨረሻ አካባቢ ልጅ አለኝ ያሉ ነው። አንድ ልጅ አለኝ ትለኝ ነበር እንጂ ጥቁር አንበሳ አድርጓት ይሁን ምን አይታወቅም። ግን ሊሆንም ይችላል ደግሞ አይደለ? ግን ዋናው ነገር ምንድነው የመልካችሁ መመሳሰልና የእናታችሁ አልማዝ ከበደ መሆን ስም ነው። አሁን እናቴም ልጅ አለኝ ስትል ስለነበረ እሷ ልትሆን ትችላለች አላችሁ። በዚህ ተነሳ ሶ ፕሮግራሙን የመጀመሪያውን የሷን ጥያቄ ተሾ ነበር የሊሳን ሊሳ እዚህ ስትቀር ኦኬ አይቻለሁ። ሶ ያኔ የተሰማሽ ስሜት ነበር? በጣም ነበር። ኦኬ እኔም ብቻ ሳልሆን ሰውም ሁሉም ዘመድም የሚያውቅ እሷ ልትሆን ትችላለች። So Lisa, she watched your first interview in our studio before a year ago, and at that time, as she told us, she was feeling something that she may be my sister. This is one reason. The other is the name of your mother, and the name of her mother is the same, including the father's name, you know, Almaz Kabeda. Okay. So our mothers. የእናታችንስ ነገር እንዴት ነው? እንግዲህ የእናቷን ነገር እየጠየቀሽ ነው። እግሮች ሁሉ ወደ ሜትሮፖሊታን እየጎረፉ ነው። ሜትሮፖሊታን ሪል ስቴት ቢኖረኝ ብለው የሚመኙትን ቤት ገንብቶ ልባችሁን ሊያሳርፍ ዝግጅቱን ጨርሷል። በዋና ዋና የከተማችን ቦታዎች ባሉት አማራጮች ይምጡና ዛሬውኑ ይጎብኙ። ማለት ቤትያ ስለዚህ ንገረት። እሺ እናታችን እንግዲህ ከሆንሽ እህታችን ከ2003 ላይ ነው ያረፈችው። it's okay.
እሺ እናታችን 2003 ላይ ነው ያረፈችው ማለት ዊሽ ማደርገው ብዙ ማቹርድ አልነበርኩም እኔ እና ከኔ በላይ ሰው ኖሮ አሁን በጊዜ ማለት ታውቆ እህት ቢኖረኝ እንዴ ማቹርድ ያረገ ሰው እሷን ትሪት የሚያደርግ ሰው አንደርስታንድ የሚያደርግ እንደ እህትም እንደ ልጅም ቢኖር ዊሽ አረግ ነበር ይሄ ደስታ ወር ለኔ ያልነበረ ቢሆን ማለት ነው ለእናቴ ነበረ በጣም ታሳዝን ሰው ነች ብዙ የተጎዳች ብዙ የደከመች ሰው ነች ለኛም ለራሷም ያልተመቻት ሰው ነችና ይሄ ደስታ ሞር ለሷ ነበረ እርግጠኛ ይሄ ነገር እውነት ከሆነ የብዙ አመት ህመሟ ነው የብዙ አመት ጥያቄዋ ነው ጸጸቷ ነው በእኛም አልተመቻትም እኛ ስትመጣ 5 አመት ጥላኝ ሄዳ 22 አመት እያለን የመጣችው ልጅ እንደ ልጅ ነው ትሪት ልታረገኝ የምትሞክረው እኔ ጎርምሻለሁ ትሪት ልደረግላት አልችልም እና ሁሉ ነገር ማቹርድ ስትሆን አንደርስታንድ የምታረገውና ኖራ በዚህ ሰዓት እሷ ይሄንን ኤክስፕሌን ብታደርግ ደስ ይለኝ ነበር አይ ዊሽ የእውነት ሆኖ ከሆነ ምን ያህል አመት ውስጧ ላይ ጸጸት ይኖር እንደነበረ ረዳታለሁ እንደ እናትም እኔ እንደወለደ ሰው ማለት ነው አይ ዊሽ ብትኖርልኝና ይሄን ነገር እሷ ኤክስፕሌን ብታደርግ ደስ ይለኝ ነበር ግን አልሆነ 2003 ማለት በአበሻ she may be your sister or she may not but we are going to grasp every detail what they know or what she know about her mother and maybe about your mother you know so as you told us that her mother passed away in 2010 she passed away if she is your mother we don't know of course still now but we feel sorrow that her mother is our mother you know so Betty yeah photo asayatna this is her mother's picture yeah I'm going to tell you yeah yeah so you may understand something about the pictures okay and the third one yeah ስንት ዓመተ ምህረት ነው ታላቅ ወንድማችሁ የተወለደው 76 ሶስት ዋልት ወለድ የምትችለው ከዛ በፊት ነው ማለት 74 የልጅሽን ተመሳሳይነት ለነገራት ያልሻከ ከዛ አንድ ሴት ልጅና አንድ ወንድ ልጅ አለኝ 12 አመት ልጅ አለችኝ ቁጭ እሷን ነው የምትመስለው ኢቭን የመጨረሻ በስካይፕ የነበረውን እንትን ስክሪን አንስተሽ ላኪልኝ ብዬ ስልክ ሰጥቻት ቁጭ ብዬ ሳያት ሰልፊ ላይ ያዘችውን የመሰለኝ ስልኩን እና በጣም ነው የምትመስላት እና በጣም ነው የሚመሳሰሉት በጣም ከልጄ ጋር እና ደግሞ ከኔ የልጅነት ፎቶዎቼ ጋር የ10 11 አመቴ ጋር በደንብ ነው የምትመሳሰለው ምን መሳሰለው yeah so Betty is the mother of two 12 and 9 is that 7 12 and 7 so the girl is she looks like you as you told us and we saw the photograph of course this is another reason that you may be her sister yeah Betty ሙሉ ታሪክ ሰምተናል ማማም እንግዲህ ባለፈው ሳምንት ሲመጡ ጥቁር አንበሳ መውለዳቸው ከበደ የሚለው አልማዝ ከበደ የሚለው የባለቤታቸውን or የልጇን አባት ስም እንደሰጧትም ተናግረው ነበር ያንቺም ተመልክተሻል አይደለ so ጊዜው እንደገና ህፃኗ ስትወለድ ትንሽ ህመም እንደነበረባት እናዛ ሆስፒታል ውስጥ ደግሞ 3 ወር አብራ እንደቆዩ ከዛ በኑሮ አለመመቻቸት ምክንያት ለማደጎ እንዲሰጥ ከነርሷ ጋር መካከራቸው እንደዚህ አይነት ነገሮች ተገልጸዋል of course ከዛ በኋላ ደግሞ አንቺ መጣሽ ደግሞ ተቀራራቢ ታሪኮች ብዙ አሉ ስም አለ ቦታ አለ መልክ አለ እንደነዚህ አይነት ነገሮች ደግሞ ተቀራራቢዎች ናቸው ስለዚህ አሁን የኛም እንግዲህ ማማንም ወደ ዲኤንኤ ነው ይመራ ነው ያንቺም ሊሆን የሚችለው ወደ ዲኤንኤ ነው ማለት ነው እንግዲህ ዲኤንኤ አድርገን ያንቺንም የሊሳንም የማማንም ዲኤንኤ አድርገን ደግሞ ያው ለተመልካቾች
እናሳውቃለን ማለት ነው። አዎ በስተመጨረሻም ሊሆን የሚችለው ባለፈው ሳምንት እኔ ነኝ እናቷ ብለው የመጡት እናትና በሊሳ መካከል የእናትነት ግንኙነት እንዳለና የቤቲና የሊሳም ደግሞ የእህትነት ግንኙነት እንዳለ ፋይናሊ እንግዲህ ወደ ዲኤንኤ መርተን ነው የምንቋጨው ማለት ነው። ስለዚህ የሁለታችሁንም ውጤት የሶስታችሁንም የሚሆነው ይዘን ነው በድጋሚ ልንመጣ የምንችለው ማለት ነው። So good luck for all anyways. Thank you very much. Thank you so much. Thank you. መልካም ቤቲ አብረን ስለነበርን እናመሰግናለን። እንግዲህ ይቅናችሁ ሆና እንድትገኝ የማማም ደግሞ ልጅ ከሆነች ሌላ ደስታ ነው ለሁሉም። ማማም በነገራችን ላይ እንደዛ ነው ያሉት። ምናልባት የኔ ልጅ ላትሆን ትችላለች አሉ። በጣም አንበል ናቸው አቦ ኤግዛክትሊ ግን ሞር ለሷ እናት ብትኖር ከምንም በላይ ደስ ይላል። እናት ነኝ ብሎ የምር እናቷ ቢገኙ ከምንም በላይ ከእህት ከወንድም በላይ እሷን ፈልገ የመጣችው እናት ስለሆነ ያ ቢሆን ደስ ይለኛል። ሁለታችሁም ጋር በጣም መልካምነት ነው ጥሩ ልብ ያላችሁ ማማም አንቺም ጋር ኤኒዌይስ መልካም እድል እንመኛለን። ለማንኛውም ተመልካቾች እንግዲህ ማንኛውም ነገር ካለ መረጃ ካለ ልትነግሩን ትችላላችሁ። የሁለቱን ውጤት የዲኤንኤ ውጤት ይዘን እንግዲህ ሲደርስ እንመጣለን ማለት ነው። ቅዳሜ ከሰዓታችን ይቀጥላል። አብራችሁን ቆዩ። ውድ የኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው። እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን። ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ